ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ወልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። በትግራይ የተፈጠረው የነዳጅ እጥረት አሳሳቢ ደረጃ ላይ መድረሱን የክልሉ ንግድና ኤክስፖርት ኤጀንሲ አስታወቀ። የትግራይ ክልል ንግድና ኤክስፖርት ኤጀንሲ ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ባለስልጣን ጥር 5 ቀን 2018 ዓ.ም በጻፈው ደብዳቤ በክልሉ የተፈጠረው የነዳጅ እጥረት አሳሳቢ ደረጃ ላይ መድረሱን ጠቅሶ አፋጣኝ መፍትሄ እንዲሰጠው ጠይቋል። በየወሩ ወደ ክልሉ መግባት ያለበት 12 ሚሊዮን ሊትር ነዳጅ ወደ 850 ሺህ ሊትር ዝቅ ማለቱን የገለጸ ሲሆን ችግሩ እንዲፈታ በተደጋጋሚ ደብዳቤ መጻፉን ጠቁሟል። ባለፉት 12 ወራት ወደ ክልሉ መግባት የነበረበት የነዳጅ መጠን ባለመግባቱ ከፍተኛ ችግር መፈጠሩን የገለጸው ኤጀንሲው ማህበራዊና ኢኮኖሚያዊ ቀውስ ተፈጥሯል ብሏል። ትላልቅ በሚባሉት መቀለ፣ ሽረ፣ አክሱም፣ አድግራትና ማይጨው ከተሞች ይቀርብ የነበረው የነዳጅ መጠን ወደ ዜሮ ተጠግቷል ሲልም ነው ያስረዳው። እስከ የካቲት ወር 2017 ዓ.ም ድረስ በወር 12 ሚሊዮን ሊትር ነዳጅ ይገባ እንደነበር፣ ከዛ በኋላ ባሉት ጊዜያት ግን መጠኑ ከጊዜ ወደ ጊዜ እየቀነሰ መምጣቱን አስረድቷል። በተለይም ሰብአዊ እርዳታን ለማድረስ የሚደረጉ እንቅስቃሴዎች በመስተጓጎላቸው ነፍስ የማዳን ስራዎች ችግር ላይ መውደቃቸውን ገልጿል። ለኢንዱስትሪና ኢንቨስትመንት ስራዎች ይውል የነበረው ነዳጅም በተፈጠረው እጥረት ምክንያት ነፍስ ለማዳን ስራዎች እየዋለ እንደሆነና ዘርፉ ችግር ላይ መውደቁም በደብዳቤው ተብራርቷል። በታህሳስ ወር በተመሳሳይ መልኩ 850 ሺህ ሊትር ነዳጅ መግባቱን ገልጾ ይህም የተፈጠረውን ሰው ሰራሽ ሲል የገለጸውን ቀውስ ማባባሱን አክሏል። ደብዳቤው የተጻፈላቸው ጉዳዩ በቀጥታ የሚመለከታቸው የፌዴራል ተቋማት ለችግሩ አፋጣኝ መፍትሄ እንዲሰጡም ጠይቋል። ይህ ካልሆነ ግን መንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት ለተቸገሩና ለተፈናቀሉ ወገኖች የሚደርስ ሰብአዊ ድጋፍ፣ መደበኛና ድንገተኛ የሕክምና አገልግሎቶች ከፍተኛ ቀውስ ውስጥ ሊገቡ እንደሚችሉ ስጋቱን ገልጿል። ሀገራዊ የምክክር ኮሚሽኑ የትግራይ ተቃዋሚ ፓርቲዎች ላቀረቡት ተቃውሞ ምላሽ ሰጠ። በትግራይ ክልል የሚንቀሳቀሱት ሳልሳይ ወያነና ውድብ ናጽነት ትግራይ ፓርቲዎች ትላንት በየፊናቸው በሰጡት መግለጫ የሀገራዊ ምክክር ኮሚሽኑን ሂደት ተቃውመውታል። የትግራይ ህገ መንግስታዊ ጥያቄዎች በኮሚሽን ወይንም በኮሚቴ ደረጃ ወርደው መፈታት እንደሌለባቸውና በህገ መንግስቱ ብቻ ሊፈቱ እንደሚገባ ነው የገለጹት። በጉዳዩ ዙሪያ ሪፖርተር ያነጋገራቸው የሀገራዊ የምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በበኩላቸው ምክክርን ለማድረግ በሚደረገው ጥረት የሀሳብ ልዩነቶች ሊያጋጥሙ እንደሚችሉ ጠቅሰው በትግራይ ክልል ተመሳሳይ ሁነቶች በመኖራቸው እስካሁን ክልሉን በምክክር ውስጥ ማካተት እንዳልተቻለ አውስተዋል። ተቃውሟቸውን ካሰሙት ፓርቲዎች መካከል ከምክክር ሂደቱ ጋር የሚቃረን የፓርቲ ፕሮግራም ያላቸው እንዳሉ ገልጸው ተከታዩን ማብራሪያ ሰጥተዋል። ፖለቲካ ፓርቲዎች ሰሞኑን ያወጡት የተባለውን መልእክት እኔም ለማየት ሞክሬያለሁኝ። ብዙ ከዚህ የተለየ አይደለም። እነሱ ብቻ ሳይሆኑ ሌሎችም የፖለቲካ ፓርቲዎች እስካሁን ድረስ በነበረው ሂደት ምናልባት ከ80% በላይ የሚሆኑት እየተሳተፉ ያሉ መሆናቸው እንደተጠበቀ ሆኖ የተወሰኑ ፖለቲካ ፓርቲዎች ደግሞ የተለያዩ የራሳቸው ምክንያቶች በማቅረብ በሂደቱ ያልተሳተፉ ያሉ ወይም ደግሞ በሂደቱ ሲሳተፉ ቆይተው ያቋረጡም የፖለቲካ ፓርቲዎች መኖራቸው ይታወቃል እና ብዙ የተለየ አይደለም። ምክክር ሂደቱ ላይ ይሄኛው ቢቀድም ቀጥሎ ይሄ ቢከተል የሚሉ ሀሳቦችን በማንሳት የሀሳብ ልዩነቶች ወይም ደግሞ እንዲህ አይነት አመለካከቶች መንጸባረቃቸው አዲስ አይደለም ነው አንደኛው ነገር። ሁለተኛው በተለይ ከትግራይ ክልል አኳያም ሲታይ ተመሳሳይ አይነት ሁኔታ እንዳለው ትግራይ ክልል ያው ከዚህ ከጦርነቱ ጋር በተያያዘ እና ከድህረ ጦርነቱ በኋላ ባሉ ሁኔታዎች ላይ
የዚህ ምክክር ሂደቱ ላይ የተለያዩ ጥያቄዎች ሲነሱ ስለቆዩ ነው እስካሁንም የትግራይ ክልልን በዚህ በምክክር ሂደቱ ላይ ማካተት ያልተቻለውና ጥረት እየተደረገ ያለው ማለት ነው። ስለዚህ ከዚህ አኳያ የፖለቲካ ፓርቲዎቹ በአንድ በኩል በሌሎች አካባቢዎች እንዳሉ ፖለቲካ ፓርቲዎች ሁሉ ይህ ሂደት አስፈላጊ ነው፣ ካለንበት ችግር ለመውጣትም መፍትሄ ነው በሚል በንቃት እየሳተፉ የመኖራቸው ያህል አካሄዱ ወይም ደግሞ እንዲህ ጥያቄዎች አሉን በሚል ደግሞ የማይሳተፉ ፓርቲዎች ያሉ እንደመሆናቸው መጠን በትግራይ ክልልም ተመሳሳይ ሁኔታ እንዳለው በትግራይ ክልል ከሚንቀሳቀሱ ፖለቲካ ፓርቲዎች መካከል አብዛኞቹ ይሄ ሂደት አስፈላጊ እንደሆነ የትግራይ ክልል የሚነሱ ችግሮችንም በዚህ ሂደት መፍታት እንደሚችል እንደ ሀገር ደግሞ በምክክር ሂደቱ የትግራይ ክልል መሳተፉ መፍትሄ በማምጣት ረገድ የበኩሉን አስተዋጽኦ ማበርከት አለበት፣ ይህን እድል መጠቀም አለብን ብለው እየተንቀሳቀሱ ያሉ ፖለቲካ ፓርቲዎች አሉ። እንደውም በቅርቡ 7 ወይ ካልተሳሳትኩ 8 የሚሆኑ ፖለቲካ ፓርቲዎች ኮሚሽነሮች ጋር ተገናኝተው ውይይት ያደረጉበት ይህን የምክክር ሂደት የመሳተፍ ፍላጎት እንዳላቸውና ተግባራዊ እንዲሆንም የበኩላቸውን ጥረት እንደሚያደርጉ የገለጹበት ሂደት ነበረ። በዛው ልክ ደግሞ እነዚህ ጉዳዮች ቅድሚያ መሰጠትና መፈታት አለባቸው ወደ ምክክር ከመገባቱ በፊት ብለው አቋም ያዙ ደግሞ የፖለቲካ ፓርቲዎች መኖራቸው ይታወቃል። ስለዚህ ይህንን አቋማቸውን ነው የገለጹት። ምናልባት አንዳንዶቹ ደግሞ የመገንጠልም ሀሳብን የሚያራምዱ ፖለቲካ ፓርቲዎችም ጭምር ያሉ ስለሆኑ ከአቋማቸው ጋር ወይም ደግሞ እነሱ ከሚያስቡት ነገር ጋር ምክክሩ ላይሄድ የሚችልባቸው ሁኔታዎች ስላሉ በዛ መንገድ አቋማቸውን መግለጻቸው ብዙ የተለየ አድርገውም እና በተለይ ፖለቲካ ፓርቲዎችን በተመለከተ ከየራሳቸው ፕሮግራማቸው ከሚያራምዱት ርዕዮተ አኳያም ጭምር ሁሉም ፖለቲካ ፓርቲዎች በዚህ በምክክር ሂደቱ ላይ ይሳተፋሉ ወይም ደግሞ ሂደቱን ይደግፋሉ ብሎ ማሰብ ትንሽ ሊከብድ ይችላል። ስለዚህ ከዚህ አኳያ ፓርቲዎቹ ያወጡት ሀሳብ ተመሳሳይ አይነት ነገር አለው። ግን በኮሚሽኑ በኩል በትግራይ ብቻ ያሉትን ብቻ ሳይሆን በሌሎችም አካባቢዎች ያሉ ፖለቲካ ፓርቲዎች አቋማቸው ምንም እንኳን ይህንን የመሰለ ቢሆንም ይሄ ምክክር ሂደቱ መሳተፋቸው ይህንን አቋማቸውንም በአግባቡ ለመግለጽም እድል የሚያገኙበት እንደሆነና ይሄኛው አቋም ደግሞ ብዙ ሊያዛልቅ ስለሚችል በሚቻለው መጠን ከሌሎች ወገኖች ጋር ቁጭ ብሎ መነጋገሩ ቅድሚያ ሊሰጠው እንደሚገባ አሁንም ስራ የሚሰራበትና ወደ ሂደቱ እንዲመጡ እስከ መጨረሻው ጊዜ ድረስ ጥረት የሚያደርግበት ጉዳይ ነው የሚሆነው። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስስ አንድ ሁለት አስቀምጥ ያቺ ነገር ለምን ሳትከፍ አታስቸግር እንደው ብትያዝ ያቺ ነገር በሶማሊያ ለበርካታ ዓመታት የጸጥታና ደህንነት ስጋት ሆኖ የዘለቀውና በአሸባሪነት የተፈረጀው የአልሸባብ ኃይል የሶማሊያን ዋና ከተማ ሞቃዲሾን በአጭር ጊዜ ሊቆጣጠር እንደሚችል ተጠቆመ። የአሜሪካ ጦር የአፍሪካ ወታደራዊ እዝ በየ2 ወሩ የሚያሳትመው አፍሪካ ዲፌንስ ፎረም ሜጋዚን ሰሞኑን ባወጣው ዘገባ የሶማሊያ ዋና ከተማ ሞቃዲሾ በአልሸባብ ታጣቂዎች ከበባ ስር መሆኗ በሶማሊያና በአፍሪካ ቀንድ ቀጠና ሌላ ስጋትን ፈጥሯል ብሏል። መጽሔቱ ባወጣው ዘገባ የጊዜ ጉዳይ እንጂ በአልቃይዳ ይደገፋል የሚባለው የአልሸባብ ታጣቂ ኃይል የሶማሊያ መዲናን መቆጣጠሩ የተቃረበ ይመስላል ብሏል። የአሜሪካ ጦር የአፍሪካ ወታደራዊ እዝ የሚያሳትመው መጽሔት እንደገለጸው በአሁኑ ወቅት ከሶማሊያ አጠቃላይ የቆዳ ስፋት 30 በመቶውን በቁጥጥሩ ስር አድርጓል የተባለው አልሸባብ ባለፉት 2 እና 3 ወራት ውስጥ በሞቃዲሾ ብሔራዊ ቤተ መንግስት አቅራቢያ የፈጸመውን ጥቃት ጨምሮ በሶማሊያ የደህንነት ኃይል ላይ ያነጣጠሩ እርምጃዎችን በዋና ከተማዋ ውስጥ እንዲሁም ከከተማዋ ወጣ ባሉ አካባቢዎች አድርሷል። በተጨማሪም የአሸባሪ ቡድኑ ጥቃት ለመጨመሩ ማሳያ የተደረገው የራሱ የሶማሊያ መንግስት ሪፖርት ሲሆን በዚህም ባለፉት 3 ዓመታት በተደረገው የጸረ ሽብር ዘመቻ ብቻ ከ10,000 እስከ 15,000 የሚገመቱ ወታደሮች መሞታቸውና መቁሰላቸው በዘገባው ተጠቅሷል። የሶማሊያ መንግስት የሚዋጋቸው 2 ዋነኛ ኃይሎች አልሸባብና አይኤስአይኤስ ናቸው። የሽብር ቡድኑ እንቅስቃሴ እንዲገታ የግዴታ ተመጣጣኝ ወታደራዊ እርምጃ በሰፊ አቅጣጫዎች መደረግ ያለበት ቢሆንም
የሞቃዲሾ መንግስት አቅም ደካማ መሆንና በሶማሊያ በተሰማሩ የአፍሪካ ሰላም አስከባሪ ኃይሎች ላይ ጥገኛ መሆኑ የችግሩን አስከፊነት እንደሚያሳይም ገልጿል። ታዲያ የጊዜ ጉዳይ ነው የተባለለት ስጋት እውን ከሆነ በሶማሊያ ብቻ ሳይሆን በምስራቅ አፍሪካ ከፍተኛ የጂኦፖለቲካ ቀውስ ያስከትላል ሲል ስጋቱን አስፍሯል። ይህ በእንዲህ እንዳለ የአሜሪካ ጦር የአፍሪካ እዝ አፍሪኮም ሰሞኑን አልሸባብ ላይ ያነጣጠረ የአየር ጥቃት መፈጸሙን ይፋ ያደረገ ሲሆን ባለፈው ሐሙስ በሞቃዲሾ አቅራቢያ ይንቀሳቀስ በነበረ የአልሸባብ ቡድን ላይ የአየር ጥቃት መፈጸሙንም አስታውቋል። አልሸባብ በበኩሉ በትላንትናው ዕለት በማዕከላዊ ሶማሊያ በለደወይን አካባቢ በሞርታር የታገዘ ከፍተኛ ድብደባ በሶማሊያ ጦርና በጅቡቲ ሰላም አስከባሪ ኃይሎች ላይ መፈጸሙ ታውቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋል። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን።